ምንም አይነት ነገር ብታደርጉም እንኳን የማይጠራ ቆዳ፣ ሙሉ ሌሊት እንቅልፍ ተኝታችሁ በትኩረት አንድ ገጽ እንኳን ለማንበብ የሚያስቸግር የአእምሮ ጭጋግ፣ ምቾት የሚነሳ የሆድ መነፋት ወይም ብሎቲንግ፣ ማስረዳት የማትችሉት የመገጣጠሚያ ህመሞች፣ በዙሪያችሁ ካሉት ሰዎች በተለየ ሁኔታ በተደጋጋሚ መታመም፣ በአብዛኞቹ ቀናት ውስጥ የተስፋ መቁረጥ ወይም የድብርት ስሜት መሰማት። ከነዚህ ምልክቶች ውስጥ አንዱን ምን እንደሚያስከትለው ብጠይቃችሁ በእርግጠኝነት የሆነ መልስ ይኖራችኋል። ቆዳዬ ውድ የሆነ ስኪን ኬር ሩቲን፣ ውድ የሆነ ፊቴ ላይ አፕላይ ማድረገው ክሬም ስለማልጠቀም ነው፣ ውሃው ነው፣ ወይም ደግሞ መጥፎ እድል ነው። ለአእምሮ ጭጋጉ ጭንቀት ነው፣ ከመጠን በላይ በጣም አስቸጋሪ የሆነን ስራ ስለምሰራ ነው፣ ወይም ደግሞ የእርጅና ምልክት ነው። ብዙውን ጊዜ የምታመመው ደግሞ የበሽታ መከላከል አቅሜ ደካማ ስለሆነ ነው ትላላችሁ። ነገር ግን አብዛኛው ሰው ፈጽሞ ተነግሮት የማያውቀውን ነገር ልንገራችሁ። በአንጀታችን በአእምሯችንና በቆዳችን መካከል የሚሰራ እውነተኛና አካላዊ ግንኙነት አለ። ሐኪሞች በሕክምና ትምህርት ቤት የተማርነው ነገር ግን ለታካሚዎቻችን ጊዜ ሰጥተን ያላስረዳናቸው። ዛሬ ያንን ውይይት እኔ መጀመር እፈልጋለሁ። አንጀታችን ሁሉንም ነገር እንደሚያብራራና ለሁሉም በሽታ ምንጭ እንደሆነ ልነግራችሁ ሳይሆን ፈጽሞ እንድታውቁት እድሉ ያልተሰጣችሁን ግንኙነት ላሳያችሁ። የአንጀት ጤና ውስብስብ ሊመስለን ይችላል። ማይክሮባዮም፣ ፕሪባዮቲክ፣ ፕሮባዮቲክ፣ አንጀትን ከአእምሮ የሚያገናኘው መንገድ ወይም አክሲስ አንዴ በትክክል ከተብራራ ውስብስብ አይደለምና የዛሬው ቪዲዮ ዓላማውም ይህ ነው። ሰላም፣ ዶክተር ጸባይ ነኝ። በሽታ እናንተ ላይ ከመከሰቱ በፊት አስቀድማችሁ በመከላከል ላይ የምታምኑ ከሆነ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ቪዲዮውን እስከ መጨረሻው ተመልከቱት። ቀን በቀን የምታደርጉትን ከምትመገቡት ምግብ በላይ አንጀታችሁን የሚጎዳውን ልማድ እንመለከታለን። በምግብ መፍጫ ቱቦ ውስጥ በዋናነት ደግሞ በትልቁ አንጀታችን ውስጥ በትሪሊየን የሚቆጠሩ ባክቴሪያዎች ከሌሎች አነስተኛ ማይክሮ ኦርጋኒዝሞች ጋር አብረው ይኖራሉ። ይህ የባክቴሪያዎች ማህበረሰብ የአንጀት ማይክሮባዮም ወይም ገት ማይክሮባዮም ተብሎ ይጠራል። ይህንን ሳይንስ በቀላሉ ለመረዳት ገት ማይክሮባዮምን በጓሯችን እንዳለ አንድ የአትክልት ስፍራ አድርጋችሁ አስቡት። በሺዎች የሚቆጠሩ የተለያዩ የእጽዋት ዝርያዎች፣ አንዳንዶቹ ጠቃሚ፣ ጥቂቶቹ ደግሞ ጉዳት ሊያደርሱ የሚችሉ በጤናማ አንጀት ላይ ግን ሚዛናቸው ተጠብቆ ይኖራሉ። የአንጀት ጤና ስንል ሁለት ነገሮችን ያመለክታል። አንደኛ በአንጀታችን ውስጥ የብዙ ጥሩ ባክቴሪያዎች ስብስብ መኖር ሲሆን ይህንን ሳይንቲስቶች ዳይቨርሲቲ ብለው ይጠሩታል። ሁለተኛው ደግሞ ጤናማና በትክክል የሚሰራ የአንጀት ውስጣዊ ሽፋን መኖር ሲሆን በዚህ ምክንያት በአንጀታችን ውስጥ መቆየት የሚገባው እዛው ይቀራል። ለሰውነታችን አስፈላጊ የሆነው ደግሞ በትክክል አብዞርብ ይደረጋል ወይም ወደ ደማችን ውስጥ ይገባል። የአንጀት ጤና ስለ ምግብ መፈጨት ብቻ አይደለም። አንጀታችን ውስጥ ያሉት ባክቴሪያዎች የሰውነታችንን በሽታ የመከላከል አቅም ለማሰልጠንና ለመቆጣጠር ይረዳሉ። የተወሰኑ ለጤናችን ወሳኝ የሆኑ ቪታሚኖችን ለማምረት ይረዳሉ። በሰውነታችን ውስጥ ኢንፍላሜሽንን ለመቆጣጠር ይረዳሉና ከአእምሯችን ጋር የማያቋርጥ ግንኙነትን ያደርጋሉ። አንዳንድ ጊዜ በክሊኒክ ውስጥ አንድ ሰው በሆድ ህመም፣ በሆድ መነፋት ወይም መደበኛ ባልሆነ የሆድ ልማድ አጋጥሞት ይመጣል እና እነዚህ ምልክቶች ምን እንዳመጣው ምክንያቱ ምን እንደሆነ ለማወቅ የምናደርጋቸው ሁሉም ምርመራዎች ሙሉ በሙሉ ጤናማ ይሆናሉ። ለአመታት እንደዚህ አይነት ኬዝ ሲያጋጥመን ምርመራዎቹ ምንም አያሳዩንም፣ ምንም ችግር የለም ይባላሉ። አሁን ግን ችግሩን በጣም በተሻለ ሁኔታ ተረድተናል። አንጀታችንና ነርቨስ ሲስተማችን ወይም ነርቮቻችን እጅግ በጣም የተሳሰሩ በመሆናቸው ምክንያት አእምሮ ውስጥ የሚፈጠር እንደ ጭንቀት ያለ ስሜት እውነተኛ አካላዊ የሆነ የሆድ ምልክቶችን ሊፈጥር እንደሚችል አውቀናል እና ለነዚህ ሰዎች እንደ ሆድ አልትራሳውንድ ያሉ ምርመራዎችን ብናደርግም እንኳን ምንም አይነት አንጀት ላይ የሚታይ ለውጥ ስትራክቸራል ቼንጅን አናገኝም። ምክንያቱም እነዚህ ሰዎች ምልክቱን ያሳዩት አንጀታቸው ላይ የሚታይ ችግር ስላለ ሳይሆን በአይናችን ማየት የማንችለው በአእምሮና በአንጀታችን ውስጥ ግንኙነት ስላለ ነው። ስለዚህ በቪዲዮ መጀመሪያ ላይ የዘረዘርናቸው ምልክቶች ብጉር፣ የአእምሮ ጭጋግ፣ የመገጣጠሚያ ህመም፣ በሽታ የመከላከል አቅም መዳከም፣ የድብርትና ምክንያት የለሽ ጭንቀት ስሜት አንዱ መንስኤ የአንጀት ጤና መዛባት ሊሆን ይችላል። እንዴት እነዚህን ምልክቶች እንደሚያስከትላቸው ደግሞ አሁን እንመልከት። በሰውነታችን ውስጥ ያለው ሴሮቶኒን ደስታ ምንጭ በመባል የሚጠራው ኬሚካል ከ90 እስከ 95% የሚሆነው የሚመረተው በአእምሯችን ውስጥ ሳይሆን በአንጀታችን ውስጥ ነው። ይህንን እውነታ በእርግጠኝነት ኦንላይን ላይ አግኝታችሁት ሊሆን ይችላል። ከዚያም ሴሮቶኒን አብዛኛው መጠን በአንጀት ውስጥ የሚመረት ከሆነ ሴሮቶኒን ደግሞ የደስታ ምንጭ የሚሆን ከሆነ ስለዚህ አንጀታችን
ደስታችንን ይቆጣጠራል የሚል ድምዳሜ ላይ ደርሳችሁ ይሆናል። ወይም ደግሞ ኢንተርኔት ላይ ያለ ሰው ይህንን ድምዳሜ ሲሰጥ ሰምታችሁ ይሆናል። ይህ ታዋቂ ማብራሪያ በእውነቱ ትክክል አይደለምና ትክክለኛው ስሪት የበለጠ ጠቀሜታ አለው። በአንጀታችን ውስጥ የተመረተው ሴሮቶኒን በቀጥታ ወደ አእምሯችን ሄዶ ስሜታችንን አይለውጥም። ይህ ሴሮቶኒን በዋነኛነት የሚሰራው እዛው አንጀታችን አካባቢ ነው። የሆድ እንቅስቃሴንና የምግብ መፈጨትን ይቆጣጠራል እና ቫገስ ተብሎ የሚጠራውን ነርቭ ያነቃቃል። ቫገስ ነርቭ ከአእምሮ ወደ አንጀታችን የተዘረጋ ሁለቱን አካላት በቀጥታ ፊዚካሊ የሚያገናኝ ረጅም ነርቭ ነው እና በሁለቱም አቅጣጫዎች ያለማቋረጥ ምልክቶችን ያስተላልፋል። አንጀታችን አእምሮን ጨምሮ መላ ሰውነታችን ላይ የሚፈጠር ኢንፍላሜሽን ወይም ብግነትን የሚቀንሱ የበሽታ መከላከያ ኬሚካሎችንና ቅድም የጠቀስናቸውን በሚሊዮን የሚቆጠሩ ባክቴሪያዎች ጤናማ ተረፈ ምርቶችን ያመነጫል። ይህንን ሁለትዮሽ መንገድ ነው ገት ብሬን አክሲስ በአእምሮና በአንጀት መካከል ያለ መንገድ ብለን የምንጠራው። ስለዚህ አንጀትና አእምሮ ሁለት ነገሮችን በመጠቀም ይገናኛሉ ወይም ኮሚኒኬት ያደርጋሉ። አንደኛ ፊዚካሊ ቫገስ ነርቭን በመጠቀም፣ ሁለተኛ አንጀታችን ራሱና አንጀት ውስጥ ያሉ ባክቴሪያዎችን በመጠቀም በሚያመርታቸው ውህዶች አማካኝነት። ስለዚህ ትክክለኛው ሳይንስ አንጀት ውስጥ የተመረተው ሴሮቶኒን ወደ አእምሮ ተጉዞ ደስተኛ ያደርገናል የሚለው ሳይሆን አንጀታችንና አእምሮአችን ያለማቋረጥ ውይይት ላይ ናቸው የሚለው ነው። በነርቭ በበሽታ መከላከያ ምልክቶች እና በኬሚካል ምልክቶች አማካኝነት እና አንጀታችን ጤነኛ ነው ወይስ አይደለም የሚለው ሁኔታ የዚህን ውይይት ውጤታማነት ይወስናል። እዚህ ጋር አንድ ነገር ግልጽ ማድረግ እፈልጋለሁ። የአንጀት ጤና ለዲፕሬሽን፣ ለጭንቀት፣ ለሌሎች የአእምሮ ጤና ችግሮች የሚሰጠውን ሕክምና መተካት ይችላል ማለት አይደለም። አእምሮ ጤና ችግር ጋር እየታገላችሁ ከሆነ የአእምሮ ጤና ባለሙያን እንድታማክሩ ማስታወስ እፈልጋለሁ። ፕሪባዮቲክ እና ፕሮባዮቲክ እነዚህን ሁለቱን ቃላት ብዙውን ጊዜ ሰምታችሁታል እና ብዙዎቻችሁ እነዚህ ቃላት ይምታቱባቸዋል። እነዚህን ነገሮች በቀላሉ ለመረዳት ቅድም የጠቀስነውን ምሳሌ ተጠቀሙና የአንጀት ባክቴሪያዎችን እንደ ጋርደን እንደ አንድ የአትክልት ስፍራ አስቡት። ፕሮባዮቲክ ጠቃሚ ባክቴሪያዎች ናቸው። ወደዛ አትክልት ስፍራ አዳዲስ አትክልቶችን፣ አዳዲስ እጽዋትን እንደመጨመር አድርጋችሁ አስቡት። እነዚህ ባክቴሪያዎች እንደ እርጎ እና እንጀራ ባሉ ፈርመንትድ የሆኑ ምግቦች ውስጥ ይገኛሉ። ፕሪባዮቲክ ደግሞ በእጽዋት ማሳደጊያ ስፍራችን ላይ ለምናሳድጋቸው አትክልቶች ማዳበሪያ እንደማለት ነው። ፕሪባዮቲክ ራሳቸው ባክቴሪያዎቹ አይደሉም፣ ነገር ግን አስቀድመው በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎችን የሚመግቡ የፋይበር አይነቶች ናቸው። ፕሪባዮቲክስ እንደ ባቄላ፣ ምስር፣ ሽንኩርት፣ ነጭ ሽንኩርት እና ሙሉ እህል ባሉ ምግቦች ውስጥ ይገኛሉ። የአንጀታችን ጤና ከሁለቱም ይጠቀማል። ጠቃሚ ባክቴሪያዎችን ወደ አንጀታችን በማስተዋወቅ እና ደግሞ አስቀድሞ ያሉትን ባክቴሪያዎችን ያለማቋረጥ በመመገብ። ይህንን ለምትመለከቱ አብዛኞቻችሁ በእርግጥ ጥሩ ዜና ነው። እንጀራ ፈርመንተድ ስለሆነ የፕሮባዮቲክ አካል ነው። ምስር፣ ሽሮ፣ ጎመን ደግሞ ፕሪባዮቲክ ፋይበርን ይሰጡናል። አብዛኛው ባህላዊ የኢትዮጵያ ምግቦች ምንም አይነት ማሟያ ወይም ሰፕሊመንት ሳያስፈልጋቸው ሁለቱንም ስራዎች በአንድ ላይ በተፈጥሮ እየሰሩ ናቸው። በጣም ብዙ የዕለት ተዕለት ልማዶቻችን የአንጀትን ጤና ሊያውኩ ይችላሉ። በተለይ ደግሞ አንዱ ብዙ ሰዎች ካላቸው ግንዛቤ በላይ የአንጀት ጤናን ያውካል። አንደኛ አንቲባዮቲክ፣ ኢንፌክሽንን ለማከም የሚታዘዙ መድኃኒቶች። በእርግጥ እነዚህ መድኃኒቶች ብዙውን ጊዜ አስፈላጊ ናቸው። ነገር ግን እነዚህ መድኃኒቶች አብዛኛውን ጊዜ ጎጂ ባክቴሪያዎችንና ጠቃሚ ባክቴሪያዎችን መለየት ስለማይችሉ ሁለቱንም ይገድላሉ። አንቲባዮቲክ የአንጀት ማይክሮባዮም ልዩነት ወይም ዳይቨርሲቲን በእጅጉ ሊቀንሰው ይችላል። አንዳንድ ጊዜ ከዚህ ጉዳት ለማገገም ሳምንታት ወይም ከዛ በላይ ይወስድብናል። ሁለተኛ የተቀነባበሩ ምግቦች። በከፍተኛ ሁኔታ የተቀነባበሩ የታሸጉ ምግቦች፣ የታሸጉ ጣፋጭ መጠጦችና ሰው ሰራሽ ማጣፈጫና ለረጅም ጊዜ ማቆያ ኬሚካሎች የበዛባቸው ምግቦች። በብዙ ጥናቶች ላይ እነዚህ ምግቦች ከዝቅተኛ የአንጀት ማይክሮባዮም ዳይቨርሲቲ እና የአንጀት ኢንፍላሜሽን ወይም ብግነት ጋር ተያይዘዋል። ሶስተኛ ለረጅም ጊዜ የቆየ ጭንቀት ክሮኒክ ስትረስ። ቪዲዮ መጀመሪያ ላይ ቃል የገባውላችሁ ይህንን ነው። ለረጅም ጊዜ የሚቆይ ጭንቀት የአንጀት ባክቴሪያን በቀጥታ ሊለውጥ፣ የአንጀት ወደ ደም የማስተላለፍ አቅም ወይም ፐርሜቢሊቲን ሊጨምር ይችላል። ይህንን ሁኔታ ሳይንቲስቶች ሊኪ ገት ብለው ይጠሩታል። ሊኪ ገት
የአንጀታችን ውስጠኛ ሽፋን ደማችንን ወይም ንጹህ የሆነውን ውስጣችንን ከእኛን ሰራውንድ አድርጎን ከሚገኘው ኢንቫይሮንመንት የሚለየው ብቸኛውን ባሪየር የሚሳሳበት ሁኔታ ሲሆን ይህ ደግሞ ኢንፍላሜሽን እንዲባባስ ያደርጋል። አራተኛ በቂ እንቅልፍ አለመተኛት። በቂ እንቅልፍ አለማግኘት ከምግብ ነፃ በሆነ መልኩ የአንጀት ባክቴሪያን ዳይቨርሲቲ መቀነስ ጋር ተያይዟል። እዚህ ጋር ማስታወስ የሚገባን ነገር አንጀታችን ለምንመገበው ምግብ ብቻ ምላሽን አይሰጥም። በቀን ውስጥ ለምናገኘው የእንቅልፍ መጠን፣ በምን ያህል ጭንቀት ውስጥ እንዳለንና በቅርቡ ለወሰድነው አንቲባዮቲክ መድኃኒትም ምላሽ ይሰጣል። የአካል ብቃት እንቅስቃሴ ማድረግ ከምግብ ነፃ በሆነ መልኩ ጤናማ ከሆነ የአንጀት ባክቴሪያ መጠን ጋር ተያይዟል። ጤናማ አንጀት እንዲኖራችሁ የምጽፍላችሁ ፕሪስክሪፕሽን ይህ ነው። ስክሪንሻት አድርጉት። የፕሪባዮቲክ ፋይበርን ባቄላ፣ ምስር፣ ሙሉ እህሎችና ፕሮባዮቲክ ምግቦችን እንጀራ፣ እርጎን አዘውትሮ መመገብ። የተቀነባበሩ ምግቦችን አስወግዱ። ከ7 እስከ 8 ሰዓታት እንቅልፍ ለማግኘት ቅድሚያ ይስጡ። እንቅልፍ አእምሮን ብቻ ሳይሆን አንጀትንም ይጠብቃል። በተቻለ መጠን ጭንቀትን መቀነስ። አንቲባዮቲክ ለኢንፌክሽን የሚታዘዙ መድኃኒቶችን ዶክተራችሁን አማክራችሁ በሚያስፈልጋችሁ ሰዓት ብቻ ተጠቀሙ።